ምን ሆነሽ ነው? አዲሷ ታካሚ የለችም። ምን ማለት ነው የለችም ማለት? አላወኩም። ሁሉም ቦታ ፈለኳት ግን ላገኛት አልቻልኩም። እሺ እኔም ቢሮ ልግባና ለጥበቃዎቹ እደውላለሁ። አንቺም ዞር ዞር ብለሽ ፈልጊያት። እሺ ዶክተር። እንዴ ሜቲ እዚህ ነሽ እንዴ? እኛ እኮ ጠፍተሻል ብለን ተጨንቀን ነበር። አስጨነቅሽን እኮ። ቲሽ ውሸታሞች አታስመስል። ለምን ደነገጥክ? ማለቴ እንደማይታወቅ ሰው አክት ማድረጉ አስፈላጊ አልነበረም። እንዴ ምን እያልሽ ነው? ቆይ እንደነታው እባቡ ሰው ሲባል ነው እንዳንተ መደንገጥ ያለበት። ይኸውልሽ ሜቲ ተረጋጊ። ከመጣሽበት ጊዜ ጀምሮ ለሰው ልጅ ያለሽ ጥላቻ በጣም እየጨመረ ነው። ምን እንደገጠመሽ አላውቅም፣ ግን ደግሞ እኔ አንቺን ለመርዳት እዚሁ ነኝ። አልበደልኩትም። ማንን? እንደውም ከዛ ይልቅ ልቤን ካለሱ መተንፈስ እንዳይችል አስገድጀው ነበር። የምታፈቅሪው ልጅ ነው? አልታወጀም እንጂ ፊትም ያያና 50 ደቂቃ ብቻ ነው ያረፈኩት። ምንም እንዳትለኝ። እንደው ምን ይሻልሻል? ምን ላርግሽ? ለኔ ብርድ ስለሆነ ሻይ ይሻለኛል። ላንተ ምን ይሆናል? ሜቲ አትቀልጂ። እጹብ እንዳስቆም እንኳን ታውቂያለሽ አይደል? እንዳያስታርቀን ያለቀ ወይኔ ፍቅር ምን ሆነ ነው? ቆየክብኝ እኮ። ሜቲ እኮ ቆይታብኝ ነው። ሜቲ ማለት ያቺ እንደታናሽ እህቴ የምታያት ልጅ? አዎ እጹብዬ፣ ይሄው እየመጣን ነው። አንቺ ሲጀምር ከትዳር ልታፋች ነው እንዴት? ልክ አይደለሽም እያሉ ያስጨንቁኛል። ግን ደግሞ እኔ አላበድኩም ዶክተር። እኔ አላበድኩም። ይሄው አላበድኩም፣ ጤነኛ ነኝ። እንዴ ሜቲ እዚህ ነሽ እንዴ? አስጨነቅሽን እኮ። የመድኃኒት ሰዓትሽ ደርሷል። በቃ ነይ እንሂድ። ውዴ ቻው ቻው። አሂ በል ቻው ቻው ፍቅሬ። ለነሱ ጊዜ ማለት ነው። ከፈለኩት ከተዋለሁ፣ ከፈለኩት ካልኖረው ለኛ ጊዜ መባሉን አወድለው አጨርሰው። የህይወትን ቋጠሮ ልፈታ ስመጣ ዶክተር በጣም አመሰግናለሁ። ችግር የለውም ሜቲ፣ ግን ቀስ ብለሽ ብይሽ እንዳያንቅሽ። ተገላብጣ ብርቱ መስዬ ልቤን ዘርግ። እኔ አንቺ ልጅ ለዚህ ብስኩት ግን ያለሽ ፍቅር እንዴት እንደሞልኩ ስላልገባ ነው ላንጉስ። ኧረ እኔ በቃ አንቺ ግን ቀስ እያልሽ እንዳያንቅሽ። ሜዲ አንቺ ሜዲ ምን ይሻልሻል? ግን በማይቀል ነገር ባቀልጂስ። እሺ ሜቲ፣ ባለፈው ካቆምንበት እንጀምር። ጨካኞች ናቸው። እነማ? አስተናግዳኝ ነበር ወደም ተገላብጣ እንዳይሰሙ ለሰሙን ማለት ብርቱ መስዬ። ምን እያልሽኝ ነው? ልቤን ዘርግፌ ካንተ ልብ ብዬ ለነሱ ጊዜ ማለት ነው። ከፈለኩት ከተዋለሁ፣ ከፈለኩት ካልኖረው ለኛ ጊዜ መባሉን አወድለው ልዩነት እብደት። ዶክተር ይቅርታ፣ የመድኃኒት ሰዓቷ ደርሷል። ቆይ አንቺ ፍቅረኛ ያለውን ሰው ሁሌ በሄደበት እንደ ቦርሳው መከተል አይደክምሽ? ምን ነው እናት አስቀየምኩሽ እንዴ? በጣም ይቅርታ። አላወኩም ነበር። እውነት በጣም ይቅርታ። እንዳይደብርሽ። አንተ ደግሞ ምን ሆነ ነው? እኔ እኮ ምንም አላደረኩኝ። በጣም ይቅርታ። እኔ እኮ አውቄ አይደለም። እውነት ምንም አልፈልግም። ሁሉንም አንተ ወሰደው። ብቻ በእኔ እንዳይደብርሽ፣ በእኔ ብቻ እንዳይደብራችሁ፣ ሁላችሁም እንዳትከፉ፣ ሁላችሁም እንዳይደብራችሁ። ይሄ ራሴ ናት። ራሴን አጣሁት። ሜቲ እንዴት ነሽ? ከስራ ልወጣ ስል እኮ ነው ያየሁሽ። ዶክተር ራሴን ሳጣውም እንደተሰማኝ ታውቃለህ? ምን ተሰማሽ? አላዘንኩም፣ አልደነገጥኩም፣ አላለቀስኩም። ወይኔ ብዬ ደረቴን አልደቃውም። ግን ተቀየምኩ፣ ጌታዬን ተቀየምኩት፣
ራሴን ተቀየምኩት፣ ቤቴን ተቀየምኳት፣ አጠቃላይ ሰው ልጆች እንዳለ ተቀየምኳቸው። ቆይ ሜቲ ተረጋጊ፣ ቀስ ብለሽ አስረጅኝ። ስንት ደስ ታየን ስንታየን መከራ ቆይ አንዴ ስልክ ነው። ቆይ አንቺ ፍቅረኛ ያለውን ሰው ሁሌ በሄደበት እንደ ቦርሳው መከተል አይደክምሽ? በተራ ሰምተሻል? እባክሽ ደግሞ እጹብ አትበይኝ እሺ። ስሜ ጄሪ ነው። እጹብ ማለት የሚችለው ቢኒ ብቻ ነው። እሺ በጣም ይቅርታ፣ እንደዚህ የሚደብርሻል መሰለኝ። በቃ ከዚህ በኋላ ለመምጣት እችላለሁ። አዎ ይሻልሻል። እንደ ጥሩ ታሪክ ብቻችሁ ጠፋ። የስራ ስልክ እኮ ይዤ በቃ እኔ ልጅ ነው እረስቼው እኮ ቅድም ሳልነግርህ ቀጠሮ ነበር። በቃ ነገር ያው ብትቆይ እኮ እኛም ደስ ይለን ነበር፣ ግን የምትሄጂበት ቦታ ካለ ምንም ማድረግ ይቻላል። አዎ በሉ በቃ እኔ ልጅ ባሮጌው ጊዜያችን ስንቱና አይክ እንደዛ ያደረኩት ለሷ ብዬ እንዳይደብራት ብዬ። ለምን ታዲያ ለሱ እንደዛ እንዳለችሽ አልነገርሽው? እሱም እንዳይደብረው ብዬ ነው። እኔ የምልህ ዶክተር ይሄንን ግጥም ታስታውሳለህ? የቱን? ገዳዩም ዋይ ዋይ ነው የሞተበትም ዋይ፣ እንዴት እንሰራው መቃብሯን ታቅፎ የምስኪኗን ገዳይ። አታውቀውም ዶክተር? አልገባኝም። የመድኃኒት መዋሸት በገሃድ እሱ ዶክተር አይ እንደዛማ አይሆንም፣ ተሳስሽ ይሆናል። በቃ ተይው። የተቀበልኩት ያንተ እኔ የምልህ የእነ ሜቲ ነገር ግን እንዴት ይሻላል? በቃ እባክሽ ተያቸው። ከታረቁ ይታረቁ፣ እነሱ ህፃን ልጆች አይደሉም። እኔ እኮ ግራ ገባኝ። ስሚኝማ የሆነ ሀሳብ መጣልኝ። አሁን ቢዲ ሲመጣ እኔ የምልሽን ሁሉ እሺ ትያለሽ። ምንድን ነው? የመጨረሻ እነሱን ለማስታረቅ ይሄ ብቻ ነው ያለን እድል። እነሱን የሚያስታርቃቸው ከሆነ ምንም ይመቸኛል። ያራዳ ልጅ እሺ መችሽ። ቢኒ እንዴት ነህ? ሰው ሲጠፋ የማፈልጉ ሰዎች እንዴት ነህ ብሮ? እንዴት ናችሁ? የሆነ ነገር እነግርሃለሁ ግን እንዳትደነግጥ። ምንድነው እሱ? ሜቲ ምን ሆነች? ታማለች እና የምርህን ነው? አዎ ጄ ንገሪኝ እንጂ። አዎ በጣም ታማለች። እሺ አሁን የት ናት? ያው ቤቷ ነው የምትሆነው። ወይኔ አንተ ልጅ፣ አንተ ይሄ ሀሳብ እንዴት መጣልህ? ሜቲ ምን ሆነ ነው? ደህና ነሽ? ቆይ ምንሽን ነው ያመመሽ? ለምን አልነገርሽኝም? ኧረ እኔ አላመመኝም። የምርሽን ነው? አዎ ቆይ ማን ነው እንደዚህ ያለ? አሁን እኮ አውቀን እንደሆነ ሰ ገና አለቀልን። ባክሽ እነሱ እንዴት አርቀው እኛን ረስተውናል። ቆይ ግን አሞኝ ቢሆን ራሱ ለምንድን ነው እንደዚህ ሆንከው? እሱ ሌላ ጊዜ እነግርሻለሁ። ይቅርታ አድርግሽልኝ? አድርጌልሃለሁ። እሺ በቃ ተይው። የሆነማ ልትነግረኝ ያልቻልከው ነገር አለ። መውደድ ነው የማነብብሽ፣ ፍቅር ነው የማይብሽ በማንም። የኔ ጀግና የኔ ጀግና፣ ይሄን ነበር የፈራሁት። ማለቴ ኧረ ገብቶናል። አታብራሪው እንዴ ምኑን የገባችሁ? በቃ ወሬ ቀይሩ። መኩ ቀጠሯችን አረሳከውማ። የምን ቀጠሮ? ቀጠሯችንን ያ ቀጠሯችን በቃ እንይዛለን። አሁን ሰዓት ሄዷል። የት ትታችሁ የምትሄዱት? እንመጣለን። የሆነ ቦታ መሄድ ስላለብን ነው። እኛ ምን ሄድ አይደለም። እኔ የምልህ ቢኒ፣ ሌላ ጊዜ እነግርሻለሁ ያልከኝን ዛሬ አስነግረኝም? ሌላ ጊዜ እነግርሻለሁ። ሌላ የሚባል ጊዜ የለንም እኮ። አንተ ልጅ ግን ፈሪ ነገር ነህ አይደል? ማን ነው ፈሪ? አንተ ነህ። አንቺ ቆይ እዚህ ጋር ቢያዩንስ? ኧረ አይሆንም እባክህ። ምን እየተባባሉ ግን ይመስላል? አንቺ ልጅ ረፊ። ኧረ እባክህ ምን ልታመጣ? ታይ ብዬሻለሁ። ደግሞ ተነሳብህ። እሱ ደግሞ ምን ማለት? ኧረ ጄ የተጋደሉልሽ ወይ እድላችን።
እኔ እምላችሁ ልትሄዱ አልነበረም እንዴ? በቃ ተው ነዋ። እዚህ ሰው ከሚጎደል ተው። አይ ምንም። ለምንድን ነው በዚህ በማታ የጠራኸኝ? አትመልስልኝ? አይ ምንም እንዲሁ ነው። እኔ የምልህ ቢኒ፣ ቆይ ግን ዛሬን ስለመኖር ምን ታስባለህ? ትክክል አይመስለኝም። እንዴት ነው ልክ የማይሆነው? ዛሬ መኖር ከጀመርኩ ነገን ምዘነጋ ይመስለኛል። ያለፍኩበትን ትላንት እምረሳው ይመስለኛል። ግን እኮ ዛሬን መኖር ሳይሆን ዛሬን ብቻ መኖር ነው ልክ ያለው ነው። እንዴት? ዛሬን ብቻ መኖር ስለ ነገ ለማሰብ ነው። ዛሬን ስትኖረው ግን አሁንንም ትጠቀምበታለህ። ልክ ልትሆኚ ትችያለሽ። እሺ ዛሬን ብቻ ሳይሆን ዛሬን አስበህ የምትነግረኝ ነገር አለ? የለም። አንቺ ዛሬን አስበሽ የምትነግሪኝ ነገር አለ? እኔ እንዴ እናንተ እዚህ ብቻችሁ ምን ታደርጋላችሁ? ዞር በሉ እስኪ። እዚህ ምን እየሰራችሁ ነው? አንቺ ራሱ ምን ታደርጊያለሽ? አይ ማለቴ በማታ ብቻሽ ምን ታደርጊያለሽ? እኔማ ወግ ሳደርግ አጋጣሚ እኮ አይቻችሁ ነው እንዴ? እኔማ ነቃውባችሁ። እናንተ እኛ ፊት ትጣላላችሁ፣ ሌላ ቦታ ደግሞ ትገናኛላችሁ።